አረግና እሱን እቀባለሁ። እንደምታዩት እንደዚህ አድርጋችሁ ቆዳችሁን ትቀቡታላችሁ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁኝ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም፣ ፍቅር፣ ጤና ከሁላችሁም ጋር ይሁን እያልኩኝ ቀጥታ ወደ ቪዲዮ የምገባው የዛሬው ቪዲዮ ትንሽ ጠንከር ያለ ብዙዎቻችሁ ልትጠቀሙበት የምትችሉ ከዚህ በፊት እንግዲህ ቤተሰቦቼ የሆናችሁ ብዙ ነገር አይተናል፣ ብዙ ነገር ተጠቅማችኋል ማለት ነው። አሁን ደግሞ በጣም ብዙ ቤተሰቦች አዲስ ቤተሰቦችም እየመጡ ነው። አንዳንድ ወንድሞቼም አላችሁ መስክዬ ፀጉሬ በጣም እየሳሳ እየተነቀለ ነው ያላችሁኝ ያላችሁ። ዛሬ ለሚነቀል ፀጉር በፊት ትዝ ይላችሁ ከሆነ የሩዝ ውሃ ሰርቼላችኋለሁ፣ የሽንኩርት ውሃ ሰርቼላችኋለሁ፣ የቅርንፉድ ውሃ ሰርቼላችኋለሁ። እነዚህ ሶስቱ ጠቃሚ የምንላቸው የሮዝመሪ ውሃን ጨምሮ ማለት ነው። ዛሬ ሁሉንም ጠቅልል አድርጎ ትንሽ ጠንከር ያለ ለወንዶች በየቀኑ በአብዛኛው ወንዶች በየቀኑ ስለምትጠቀሙ ለእናንተ በየቀኑ ተጠቅማችሁት በተለይ ይሄ መሀል አናቴ ጋር በጣም ሳስቷል ፀጉሬ እየገባ ነው ለምትሉ ወንዶች በጣም የሚሆን ነው። ለሴቶች ደግሞ በየጊዜው መጠቀም ለምትችሉ ትችላላችሁ። በተለይ ፊቷ ጋር ማሳደግ ለምትፈልጉ፣ ፀጉራችሁ ለሚነቀል ግን የሽንኩርት ውሃ ስላለበት ለሴቶች ቶሎ በየቀኑ መታጠብ ስለማንችል ይሄንን ውሃውን ሰርታችሁ ከውህድ ጋር አቀላቅላችሁ በሳምንት አንዴ መጠቀም ትችላላችሁ። ጊዜ ካላችሁ ወይ ደግሞ የምትሄዱበት ቦታ ከሌላችሁ ቢያንስ በ4 ቀን እንደዛ መጠቀም ትችላላችሁ። ቶሎ ፀጉራችሁን ላለመታጠብ ማለት ግን ወንዶች ቶሎ መታጠብ ስለምችሉ ነው። ቪዲዮን እየሰራን በደንብ ግለጽ አድርጌ ነግራችኋለሁ ስለ ጥቅማቸው ማለት ነው። ከዚህ በፊት ቪዲዮዎቼን የምታውቁ ከቤተሰቦቼ የሆናችሁ እንግዲህ ብዙ ታውቃላችሁ። ይሄንን ግን 3-4ቱን እዚህ ጋር እንደምታዩት ውሃ ነው፣ ግን ይሄ ውሃ የለውም፣ እስከ ጭራሽ ውሃ የለውም እና የሰራሁበት ነገሮች በሙሉ ለፀጉር እድገት እንደገና ደግሞ በተለይ ለሚነቀል በእኔ ዩቲዩብ እንግዲህ ስለ ፀጉር እድገት አይደለም በአብዛኛው የምናየው አይደለ፣ ፀጉራችንን እንዴት በተፈጥሮ የሚነቀለውን እናቁም፣ እንዴት ጤነኛ ፀጉር እናገኝ ነው አይደለ። የኔ ዩቲዩብ በአብዛኛው የምሰራው የተፈጥሮ ነገሮችን እንጠቀም ነው። ግን ያው ፀጉር መርዘሙ አይደለም ዋና፣ አጠር ብሎ ራሱ ወዙ እንደገና ጤናማ ሲሆን በጣም ያምራል አይደለም። ስለዚህ ይሄንን አብረን እንሰራለን። በጣም ቀላል ነው። ወደ አሰራሩ እንሄዳለን። አብራችሁ ይቆዩ። እሺ፣ እዚህ ጋር አሎቬራ አለኝ። እንደገና ነጭ ሽንኩርትና ሽንኩርት አለኝ። ሽንኩርቱን የፈለጋችሁትን አይነት መጠቀም ትችላላችሁ። በተቻለ መጠን ቶሎ ጥቅማቸውን ለመናገር እሞክራለሁ። አሎቬራ እንግዲህ ከጥንትም ጀምሮ ኢትዮጵያ ውስጥ ስላልተለመደ ነው እንጂ ለመድኃኒትነት በምግብነት ይመገሙታል፣ በመጠጥነትም የሚጠጣ ያው እዚህ አሜሪካን ሀገርም የአሎቬራ መጠጥ አለ የሚጠጣ ማለት ነው። ለጤናም ጥሩ ስለሆነ ለፀጉር ግን ስንለው የፒኤች ሌቭልን በማስተካከል ይታወቃል። ፀጉራችን እንዳይነቀል፣ ፎሊክላችን እንዲጠነክር እንደገና ደግሞ የቆዳ ጤና ለመጠበቅ አሎቬራ የታወቀ ነው። ስለዚህ ዛሬ በሱ ነው የምንሰራው። እጥብ አደርገዋለሁ እንደዚህ እንደምታዩት። ጥቅማቸውን ለመናገር ያው እናንተ ቪዲዮን እዩ፣ እኔ ጥቅማቸውን ነግራችኋለሁ። ሽንኩርት ደግሞ በጣም የታወቀ ነው። በአሁኑ ሰዓት ብዙ ሻምፖዎች፣ ኮንዲሽነሮች፣ ቅባቶች እየተሰሩበት ነው። በተለይ ለፀጉር መነቀል በጣም ነው የሚጠቅመው። ነጭ ሽንኩርት አንቲኦክሲደንት እንደገና ደግሞ አንቲፈንጋል ነው፣ ለቆዳችን በጣም አሪፍ ነው። ሮዝመሪ ደግሞ እንግዲህ ከመኖክሲዲል የፀጉር መነቀል ተብሎ ለሚሰጠው መድኃኒት ከሱ እኩል እንደሚሰራ በሕክምና የተረጋገጠ እንደሆነ ታውቃላችሁ። ከዛ አንድ ላይ አድርጌ ፈጫቸዋለሁ። ከላይ እንግዲህ የምታዩቸው ፎቶቸውን ከማውረድ ይልቅ እንደዚህ በጣም አሁን የምሰራላችሁን አይነት ነገሮች ተጠቅመው በቅባት መልክ ኮንዲሽነር፣ ሻምፖ የተለያዩ በተለይ ለሚነቀል ፀጉር ተብለው የሚሸጡ ብዙ አይነት ነገሮችን እየተሰሩባቸው ያሉ ነው። ስለዚህ እኛ ቤታችን ውስጥ ሰርተነው በንጹህ ምንም አይነት ሽታዎች ምንም አይነት ኬሚካሎች ሳይጨመር ብንጠቀምባቸው በጣም ይጠቅመናል ብዬ አስባለሁ ማለት ነው። ከዛ በኋላ እንደዚህ አድርጌ እጨምቀዋለሁ። ጨምቀን እንጠቀመዋለን ማለት ነው።
እንደምትወዱትና እንደምትጠቀሙበት ተስፋ አደርጋለሁ። ሳታቋርጡ ተጠቀሙት፣ በጣም ይጠቅማቸዋል። ከዛ በኋላ ይሄንን በምርጫ እቃ ውስጥ አድርጋችሁ ትጠቀማላችሁ። ይሄንን ደግሞ በየቀኑ መጠቀም ለማትችሉ እንደኔ በውህድ አድርጋችሁ መጠቀም ትችላላችሁ። እንግዲህ ይሄ ሁሉ ጥቅማቸውን ዘርዝሬ በዚች በ2 ደቂቃ መናገር መጨረስ አልችልም። ከዚህ በፊት ያላችሁ ተመልካቾቼ ብዙ ታውቃላችሁ፣ ስለ ብዙ ስለነገርኳችሁ ማለት ነው። ይሄንን ይመስላል። እንደዚህ ሰርታችሁ ለመጠቀም ዝግጁ ነው ማለት ነው። እንግዲህ አሰራሩን አይተን ተመልሰናል። በጣም ቀላል ነው። ሁሉን ነገር በቀላሉ የምታገኙት ነው። እንደገና ደግሞ ሰርታችሁ ፍሪጅ ውስጥ አስቀምጣችሁ ለብዙ ጊዜ ራሱ መጠቀም ትችላላችሁ። ቢያንስ በተለይ በውህድ ለምትጠቀሙ እህቶቼ አንዴ እንደዚህ በትልቅ ነገር በተለቅ ባለ ነገር ከሰራችሁ በሳምንት ለ4 ጊዜ ውህድ እኔ እንደዛ ስለምሰራ ማለት ነው 4 ጊዜ ወይም ደግሞ 3 ጊዜ ውህድ ለምንጠቀምበት ሰርተን ማስቀመጥ እንችላለን። 10 በየሳምንቱ መስራት ካልፈለጋችሁ ማለት ነው። እንግዲህ ሚኖክሲዲል ታውቃላችሁ፣ ለፀጉር መነቀል የሚሰጥ መድኃኒት ነው። ከሱ እኩል እንደሚሰራ ብዙ ዶክተሮች በተለይ ሮዝመሪ ከሱ እኩል እንደሚሰራ ብዙ ዶክተሮች ተናግረዋል። ቤት ውስጥ የሚሰራ ነገር በአብዛኛው ጥቅሙ አሁን ላይ እንግዲህ ሁሉም ሰው ወደ ቤት ውስጥ የሚሰራ የተፈጥሮ ነገሮች እየተመለሰ ነው እና እኛም ኢትዮጵያውያኖች ባለን ነገር በተፈጥሮ ነገር መጠቀም መልመድ አለብን። ብዙ ነገር አለን ያልተጠቀምንበት ማለት ነው እና እንደምታዩት ፀጉሬ ብዙም አሁን የተነቀለው የለውም። እንግዲህ የሞላ ነው። በየመሃል እየቆረጥኩ እንግዲህ ብዙ ጊዜ እየቆረጥኩ አይታችኋል። በተለይ ባለፈው ኢትዮጵያ ሄጄ ታምሜ ከመጣሁ በኋላ በጣም ብዙ ጫፍጫፉ የቀጠነውን እያሳደግኩ እየቆረጥኩኝ ነበረ። አሁን እንትኑ ይሄ ጫፍጫፉ በጣም የቀጠነ የለውም። ብዛቱም በጣም አሪፍ እየሆነ ነው ማለት ነው። የምጠቀመው ነገር ያው ከእናንተ መቼም አይደበቅም ማለት ሁሉም ነገር እያሳየኋችሁ ነው እና በተለይ ግን ፀጉራችሁ የሚነቀል እህቶቼም ወንድሞቼም ዋና ከውስጥ ነው። ውስጣችሁን አስተካክሉ። ሁሌም የምላችሁ ይሄን ብትሰሩ ያን ውህድ ብትቀቡ ይሄን ውህድ የፈለገ ውህድ ብትቀቡ ፀጉራችሁ መነቀሉ አያቆምም። አንደኛ ውስጣችሁ ጭንቀት ካለ፣ እንቅልፍ ማጣት ካለ፣ ሌላ ነገር ደግሞ ቫይታሚን ዲ የቫይታሚን ዲ እጥረት ምን ብዬ ልንገራችሁ፣ አንዳንድ ጊዜ ፀሐይ ያለበት ወይም ሙቀት ያለበት ቦታ መኖር ብቻ በቂ አይደለም። አንድ እህቴ ያለች ነበር፣ መስኪዬ እኔ ያለሁበት በጣም ሙቀት ያለ ነው፣ ግን ያው ውጭ አልወጣም በቤት ውስጥ ነኝ ያለች እህት አለችና ሙቀትና ፀሐይ ከፀሐይ የምናገኘው ቫይታሚን ዲ ከፀሐይ ቀጥታ ውጭ ወተን ፀሐይ ስናገኝ ከዛ የምናገኘው ቫይታሚን ዲ ፀሐይ ያለበት አካባቢ ሆነን ግን ቤት ውስጥ ከሆነ ውጭ ፀሐዩ የማናገኘው ከሆነ የቫይታሚን ዲ እጥረት ሊኖርብን ይችላል ማለት ነው። ስለዚህ ሙቀት ያለበት ወይ ፀሐይ ያለበት አካባቢ ብቻ መኖሩ ትርፍ የለውም ማለት ነው። ስለዚህ ብዙዎቻችን የቫይታሚን ዲ እጥረት ሊኖርብን ይችላል። ስለዚህ እሱን አጣርታችሁ የቫይታሚን ዲ መጠናችሁን ካላስተካከላችሁ ፀጉራችሁ መነቀሉን አያውቁም። እመኑኝና ይሄን አድርጉ። መጀመሪያ ይሄን ከመቀባታችሁ ያንን ከመቀባታችሁ በፊት ቫይታሚን ዲ እጥረት ካለባችሁ፣ ጭንቀት ካለባችሁ ትንሽ ጭንቀቷ እንተዋወቃለን። ቀላል አይደለም ግን ለማስተካከል መሞከር ማለት ነው። እና ይሄንን እንዴት ነው የምንቀባው? ውስጡን ይሄ እንዳለ ፀጉራችን ላይ ችች ማድረግ አያስፈልገንም። ውስጡን እንደዚህ እየከፈልን አናታችንን ብቻ አያችሁ እንደዚህ አድርገን ሴቶች ለ1 ሰዓት ሸፍነን አስቀምጠን መታጠብ እንችላለን ማለት ነው። ወንዶች ግን በየቀኑ ስለምትታጠቡ በየቀኑ መጠቀም ትችላላችሁ። በየቀኑ ስትጠቀሙ ቶሎ ለውጥ ታገኛላችሁ። ለሴቶች ለኛ ግን አስቸጋሪ ነው በየቀኑ መጠቀም። እንደምታዩት ውስጡን ይሄው አናታችሁ እንደዚህ
የሽንኩርት ውሃ ችግሩ ሽታው፣ ፀጉሬ አይኔ ውስጥ ገባ። የሽንኩርት ውሃ ችግሩ ሽታው ነው። ሽታው አስቸጋሪ ነው እንጂ ለፀጉር መነቀል፣ ለፀጉር ብዛት አንደኛ በጣም አሪፍ ነው። እና እኔ ፀጉሬ ሲነቀል ውህዴ ላይ እሱ ነው አንደኛ የምጨምረው። አቮካዶ ሙዝ አረግና እሱን እቀባለሁ። እንደምታዩት እንደዚህ አድርጋችሁ ቆዳችሁን ትቀቡታላችሁ ማለት ነው። ከዛ ማሳጅ በደንብ አድርጋችሁ ማሳጅ ታደርጉታላችሁ። ወደ አይናችሁ ውስጥ እንዳይገባ ያው እንዳያቃጥላችሁ ማለት ነው። ውስጡን ነው እንግዲህ የምንቀባው። ፀጉራችንን ምንም አያደርግልንም። ይሄ ፊቱን እንደዚህ አድርጋችሁ ማሳጅ ታደርጉታላችሁ። ከዛ በላስቲክ ነገር ወይም ደግሞ በፈለጋችሁት ነገር እፍን አድርጋችሁት ሽፍን አድርጋችሁት ለ1 ሰዓት አቆይታችሁ መታጠብ ትችላላችሁ ማለት ነው። ስለዚህ እንደዚህ አደርግና ጥቅልል አደርግና ያው ለእናንተ ለማሳየት ያህል ነው እንጂ ውህድ እቀባለሁ እኔ ዛሬ ውህዴን እቀባለሁ። ግን ይሄኛው በጣም በቀላሉ መስራት ስለምትችሉ እንደዚህ አሲዝና ከፈለጋችሁ አየር እንዲገባው ከፈለጋችሁ እንደዚህ መተው ትችላላችሁ። ያለበለዚያ ግን ውህድ እንደምንቀባው ሽፍና አድርጋችሁት መታጠብ። ከዛ ቶሎ ሰዓት አታቋርጡ። አንዳንድ ጊዜ የሆነ ነገር ስንቀባ በአንድ ሳምንት ወይ በአንድ ቀን አሳደገልኝ የሚባል ነገር የለም። ፀጉራችን ላይ ይሄ ነገር የእውነት ከተስማማንና ከሰራልን ወይ ደግሞ አንድ ቅባት የእውነት ከተስማማንና ከሰራልን ቢያንስ 1 ወር ጊዜ ይፈጃል። በደንብ ለመስራት ነው የምላችሁ። ተቀብታችሁ ለመስራት ቢያንስ ከ4 እስከ 5 ሳምንት ይፈጃል ማለት ነው። ስለዚህ ሳታቋርጡ ተጠቀሙ። ቅድም እንዳልኳችሁ ፀጉራችሁ ንቅል እያለ ሁሌ ኮሜንቱ በሙሉ እንደዛ ነው፣ ፀጉሬ ንቅል እያለ ይወጣል ነው። እና የቫይታሚን ዲ መጠናችሁ እኔ 99% እርግጠኛ ነኝ ብዙዎቻችሁ እጥረት እንዳለባችሁ። እንደገና ብዙዎቻችሁ ደግሞ እኔ ያልኳችሁን ሰምታችሁ ቫይታሚናችሁን አስተካክላችሁ የአይረን እጥረት፣ የቫይታሚን ዲ በተለይ ግን የቫይታሚን ዲ እጥረታችሁን አስተካክላችሁ እነዚህን ነገሮች በመቀባት ብዙ ለውጥ፣ እውነት ብዙ ኮሜንቶች ነው የማነበው እና በጣም ደስ ይለኛል። እኔ በትንሹ እንኳን እናንተን ለመጥቀም እንትን ማለቴ በጣም ነው ደስ የሚለኝ። ስለጠቀምኳችሁ ደስ ይለኛል ማለት ነው። ስለዚህ ያንን አድርጉ፣ ቅድም እንዳልኳችሁ ማለት ነው። እንደምትወዱትና እንደምትጠቀሙበት ተስፋ አደርጋለሁ። እኔ ደግሞ ተዘጋጅቼ ውህዴን ደግሞ እቀባለሁ ከዚህ በኋላ። በሚቀጥለው ቪዲዮ እንገናኛለን። ፈጣሪ አምላክ ኢትዮጵያ ሀገራችን፣ ዓለማችን ሁሉ ሰላም ያድርግልን። በሚቀጥለው ቪዲዮ እስከምንገናኝ ቻው።